በያላችሁበት ጥሩ ጊዜ ነው የምንመኘው እስከ ዝግጅታችን ፍጻሜ አብረን እንሁን ከተማውን ያመሰ ዜማ ነው በቲክቶክ ላይ ወይም ደግሞ በተለያዩ ማህበራዊ ድረገጽ ላይ ብዙዎች በሱ ቪዲዮ ይሰራሉ ለማንኛውም እዚህ ታሪኩ ጋንግሲ ይገኛል ዲሽታግና አርፊያ ሎንጌ ዲሽታግና ድራ ማከነ ኦይዲ ዶላ ላ ታብዛ ያለ ያው ወሮችን የቆጠረ ታሪኩ ዲሽታ ሰላም ነው ታሪኩ ሰላም ነው እንዴት ነህ ሰላም ነኝ አለው ሰፊ አስኔ ለሐሚዮ አስኔ ለሐሚዮ ለሐሚዮ ዋና ደና ነው ሆይ አልኩ አልከኝ በአሪኛ ትሞክራለህ አንደኛ እኮ አንድነን እኮ አይደል እንዴ እውነት ነው ሰላም ነው እግዚአብሔር ይመስገን ኑሮ ጅንካ ነው ከአዲስ አበባ ወደ 750 ኪሎ ሜትር ትክክል እንስሳማ በፊት አዲስ አበባ ይኖር ነበር ከዛ በኋላ ተቀሉ አሁን ጅካ ጫካ ውስጥ ገብቷል ነው ገባው ደጋርክ ዶከቻልክ ለኔም ፈልግልኝ አለ ቦታ የከተማ ኑሮ በጣም አስጠልቶኛል ታሪኩ እውነት መጣለው ምንድነው መመዘኛው ለመምጣት መቁረጥ ብቻ ወሊዝ እንደመመንጠር ምናምን ማረስክ ምችል ከሆነ ያው ትችላለህ እሱ ላይ ነው እንግዲህ ችግሩ ስጋ ኤጂ እንዴት ነው ያርሳል እሱ እንትና አረጋለን ታንከር እንዲላ የሆነ እንትና ትንሽ እናሻውና ይሄ በቃ በጣም አስቸጋሪ እኮ ነው ያንተን እጅ ያያዩት ነው በቃ በደንብ ካፈሩ ጋር ታወራለህ ያው ካፈር ነው መጣውና ወደ ካፈር ጋር እስኪ ያስቀናን ስለ ጫካ ኑሮ አሪፍ ነው ለምን ጫካው አይናገር አይሳደብ የት መጣይል እዛ በቃ ትኖራለህ በቃ ሳሩ መድኃኒት ነው ያው ዳማ ከሰም እዛ ውስጥ አይደለም የሚገኘው አሽቴ ለዛ ጫካው ይሻላል ከተማውማ ግፊ በዛባ ለዛ ነው ጫጫታ አርቲፊሻል ነገር በዛ 6 አመት አዲስ አበባ ኖራለሁ አዲስ አበባ ብዙ መከራዎችን አይተሃል ቀን ስራም ሰርቻለሁ ገርጂ ኮንዶሚኒየም በቀን 7 ብር ነበር በቀን 7 ብር ነበር ለምን ሳካልክ ያቺን ቁስል ስትነካብኝ ያው ያለፋት ስለሆነች ደስ ብላኝ ነው ለካስ ወደዚህ ታስጠጋኛል ምንጊዜም ወደፊት ለመሄድ ወደ ኋላ መንደርደር ደስ ይላል ያኔ በ7 ብር የቀን ስራ ስትሰራ እንግዲህ ብዙ መከራዎች እንዳየ ሰምቻለሁ 7 ብሯ አትበቃ እኔ 7 ብር ነው የሚፈርመው እኔ ደግሞ ያው ወታደር ቤት ስለቆየሁኝ በደንብ ነው የሚበላው በቀን ላይ ነው የሚከፈለው 7 ብር ነው ሴቷ ጋር የበላሁት አንድ 10 ብር ይሆናል አንድ ቀን ደግሞ 7 ብር በቀን እኔ ከዛ ከሚከፈለው በላይ የበላው አሁን ሲመጣ ብር ደሞዝ የሚከፈለው ቀን እንደ ሌሎች እኔም ደግሞ ዛሬ በቃ ደሞዝ ቀን ነው የዘለልኩ መጥቼ እሷ እንግዲህ እነሱ ሰልፍ ይዘው ነው ቁጭ የሚሉት ቅሌት መዝገብ ይዘው እየተፈረመ ነው የሚበላው እሺ አሁን ከዛ ሲመጣ ታሪኩና ምናምን አለችኝ ከዛ አቤት ቢስመጣ ልክ ገንዘቡን እንደወሰዱ ይከታተላል ወደሷ ሲመጣ ይሄን ሴንት ነው ሲል የወሰድኩኝ እንግዲህ በ15 ቀን ነው የሚከፈለው እዚህ ኮንዶሚኒየም ድርጅታው ለመጀመሪያ ጊዜ ኮንዶሚኒየም ሲሰራ እዚህ ማብራት ኃይሉ ጋር እሺ እና እዚች ጋር አለችው ማለት ነው አሁን ከዛ ስንት ነው የነብይ እንደ ሌሎች ትንሽ ወረድ አርጋ ትነግራለች ይችላል እሷ የወሩን ደሞዝ እንግዲህ 15 ቀን 15 ነው የሚቀበለው እሷ የወሩን ያልወሰድኩትን ገና እዛለው ነው እንደምትቆጥሩ እዚህ አሁን የወሰድኩትን ልክፈልሽ አሁን የበላው 15ን ቀን የበላው ስለ ይሄ ነው አለች የዚህን ቀን እንደዚህ በልታል የዚህን ቀን 9 ብር በልታል 10 ብር በልታል አንተ በቀን 7 ብር ያገኘ 9 ብር ትበላለህ ለምን ሰጣሽኝ አልኩኝ 10 ብር አንተ አዘ ከበላ በኋላ እንደገና ለምን ሰጣሽኝ ደስ ለምን ሰጣሽኝ ማንስጭኛለሽ አንተ በቃ ታስፈራኛለህ አለች በቃ ትንሽ ሰውነት ነበረኝ ታስፈራለህ አንተ አንተ አምባሻውንም አምጣ ነው የምትለው ጎመኑም ጠይቃለህ ሻውም ጠይቃለህ ሰጣለሁ ትበላለህ አሁን መክፈል ላይ እንዴት ትለኛለህ ቤት ኪራይ የሚከፍለው የለኝም በቃ ይኸው ብሩ
ከፈለግሽ ቆርጠሽ ስጭን ከፈለግሽ ውሰጂ ሙሉ አልኳት። የአዲስ አበባ ሰው በጣም ደግ ናቸው በእውነት አዲስ አበባ ሰው ትልቅ ሰው ናቸው በጣም ሰውን ያውቃል። መቼም አሁን በዚህ ዘፈን የተነሳ በጣም ታዋቂ ሆነሃል። እንዴት ነው ታሪኩ? እንዴት ነው ግን ያሳለፍከው ነገር? ብዙ ጊዜ ሰዎች ከሆነ ቦታ ተነስተው የሆነ ቦታ ላይ መድረስ እንደሚችሉ አንተ እንደ ምሳሌም ነህ። ምክንያቱም ጎዳና ላይም ነበርክ። እንደውም አሁን ስሰማ ያገኘሃትን ገንዘብ ጎዳና ተዳዳሪ ካየ ሰተህ ነው የምታልፈው። እውነት ነው። ምክንያቱም ታውቀዋለህ እውነት ነው የነበርክበትን። ያ የኔን ህይወት ነው አሁን እሱ በእድሜው እኔም ያን በእኔ እድሜ ያን አድርጌ ስላለፍኩኝ ወደኋላ ይመልሰኛል። ግን እንደዛ ሆነን ወደፊት የተሻለ ነገር ላይ ደርሳለሁ ምን ተስፋ አለ እዛ አይነት ህይወት ውስጥ ያለ። ምክንያቱም ከዛ በኋላ ይመስለኛል ጆተኒ ማከራይ ጀመርክ። ጆተኒ ማከራያለሁ፣ ሳይክል አከራያለሁ። ሞተር የሆነ ነገር አዲስ ነገር ስመጣ ቶሎ ይዛለሁ። በቃ አዲስ ነገር ስመጣ ታግዬ ይዛለሁ። መጀመሪያ ጊዜ ጆተኒም ስመጣ ማከራይ ጀመሩ። ሳይክል ስመጣም ሳይክል አሁን ይወዳደራለሁ ነበር። ከጂንካ ነው ትውልድህ? ከዛ በኋላ በርካ የሚባላለች ከጂንካ ወርዛ ቀበሌ። ከጂንካም ደግሞ ወደ 20 ኪሎ ሜትር ምናምን ይርቃል። ከዛ ከመጣ በኋላ የከተማውን ህይወት ስታየው ቅድም እንዳልከው ውስብስብ ያለ ነው። ምክንያቱም በፈተና የተሞላ ነው። ስለዚህ ወታደር ቤቱም ውስጥም የገባው ከዛ በኋላ ነው ማለት። ከዛ በኋላ ነው። እስከ አሰልጣኝነት ሁሉ ደርሰ ነበር? ውርሶ ሰልጠኜ ብርሸለቆ ነበርኩ። ብርሸለቆ አሰልጣኝ ሰራ ነበር። ከዛ ውጊያ ገባሁ። ብርሸለቆ 92 ኢትዮ ኤርትራ ላይ ያው ባድመ ላይ ተዋግቻለሁ እስከ መጨረሻው። በቃ እስከ መጨረሻው ያው ተዋግቻለሁ። ከዛ ይሄ ፎቶ ምናልባት የት ነው? ይሄ በ1994 የተነሳውበት ነው። እዛ ውስጥ ነበርኩ አለ እኮ ሰውን ለካ ያለው እዛ ነው። በጣም የሚገርም ነው። እዛ ነው ተነሳ። ይሄን ያያሁን እንደው ፊልም አይመስልም? የኛ ራምቦ እንዴት ነው? በጣም በቃ ለየህ አለ ያን ነበር። አሁንስ አለ ነው። አሁን ትንሽ ልጆች አሉ፣ ኑሮ አለ፣ ዲስታጊና ለሰው ማሰብ አለ። ስለዚህ ዲስታጊና ምናልባት ክሊፑ ላይ ሰዎች የሚያውቁ አሁን ተቆርጧል እንጂ እንደዚህ ነው የሚያውቁ። ድሬድ ነበርኩ። እስኪ አሁን ወደ ትንሽ ድሬድ ትንሽ ዋው! ለምን ቆረጠው? በቃ አሁን ደግሞ ያው ወደ ስራ ዓለም ስትገባ የኢትዮጵያ ሕዝብ ጸጉር ያለ ሰው ስራ የማይሰራ ይመስላችኋል። አይረዱም። ውስጥ ይናቁ። ለዚህ ነው ስራ ያዛችሁት ነው የምትለው? በቃ አንተ ደግሞ ይሄም በዛ ሰዎች ያዩና እንዲህ ሲያዩ ድሬድ ሆነ ምናምን ሲያዩ ይሄ ሰውዬ አይሰራም። ሰውን እንዲህ አይተው ውስጡን ሳያውቁ በላይ ብቻ የመፍረድ ነገር አለ። ስለዚህ ቆረጥከው። በቃ ያው እነሱ ሰውን እንግዲህ ለሰው ስትኖር የግድ ሰውን መምሰል ግድ ይላል። ለዛ ከሰዎች ጋር ለመቀላቀል ሰዎች ስለሚፈሩ አትፍሩኝ፣ በቃ ጸጉሬ ብነሳ ይመሳሰላሉ እነሱም ጋር ብዬ ከነሱ ጋር ለመመሳሰል ስል ቆረጥኩኝ። ቀጥታ ወደ ስራ ገባው። ሰው በቃ እንትን ማለት ጀመረ። እየተገባባኝ መጣ። አሁን ላይ ያው አሁን ሰዎች ያውቁሃል መንገድ ላይ? ሰው ያውቀኛል። አይደለም ጂንካ እዚህ ራሱ ትላንትም ሲመጣ ታክሲ ውስጥ ሁሉ በቃ ይሄ እሱ ነው። ግማሹ ያው በጸጉሬ ስለሚያውቁ እሱ አይደለም ይላል፣ ግማሹ እሱ ነው ይላል። ያው እንግዲህ አረ እኔ ነኝ ወንድማችሁ ነኝ ያልኩ እኔው ነኝ። ዲስታጊና እንዴት ተጻፈ? ዲስታጊና በዓል የአሪ ብሔረሰብ አዲስ ዓመት ማለት ነው። አዲስ ዓመት ነው። የአሪ ብሔረሰብ አዲስ ዓመት የሚከበርበት ቀን ነው። ወር ነው። ያቺ ወር እንትኗ ዲስታጊና የምትባለው ያው እንትኑ ነው። አዲስ ዓመት እንደማለት ነው። ዲስታጊና ስለ አዲስ ዓመት እንደማለት ነው። ያ ሲከበር ብዙ ነገር ይደረጋል። ለምስኪኖች የሚረዳበት ቀን ነው። በትክክል
የታረቁት የተጣሉት ሰዎች የሚታረቁበት ትልቁ አሁን እነዛ ዘፈኑ ላይ እኔ የሚጠራቸው ወራቶች ሁሉ አልፈናል እነዛን ወራት ሁሉ አልፈናል ወይም ደግሞ ይሄን ወራት ከዚህ ወራት ጀምሮ እስከዛ ድረስ ምናልፈው ወሮች ስለሆኑ ከዚህ ኋላ የነበረውን አሳዝነህም የሆነ ያስከፍተህም አልፋልና አሁን ከዚህ በኋላ ያለው እነዚህ ወራቶችን ከወንድሜ ጋር ሳታሳዝነው በፍቅር እለፍ ዋው ማለት በጣም ይገርም ነው አዳም ወንድሜ ይላል እኔ አሁን የምሰማውን የአማርኛ ቃል ነው የምነግርህ ሔዋን እህቴ ሔዋኔታ አዎ ሁላችንም ያንድ አባት ያንድ እናት ልጆች ነን መርጠን ዘራችንን አልተወለድንም ይሄ አንተ ዘር መባባል ለምን አስፈለገ የሚል ነገር እንዳለ ይሰማኛል እውነት ነው በእኔም ላይ የደረሰ ነው ሌላ ሀገር ስኖር ያው ብዙ ኢትዮጵያን ዞራታለሁ አሁን ላይ የበለጠ አሁን ላይ በጣም በቃ ምርጥ ዘር የተባለ ዘር እንግዲህ እኔ ድሮ ማውቀው ይሄል ነው ሰዎች ላይ አይመጣም ዘር ሲባል በቃ ዘር የሚዘራው ዘር ነው ሲሙ እንዲህ ይዘራል ከዛ ምግብ ይበቅልና እሺ እሱ እኮ በአምሳዬ ሰው ፈጠርኩ ነው አለ እንዱም በአምሳዬ አዳምን ፈጠርኩ ማለት ፈጣሪ በአምሳዬ ሰው ፈጠረ እኛ ማለት ነው ያው አንድ በቆሎ ሞታ ብዙ ፍሬ ትሆናለች አይደል ልክ እንደዛ ለኛ ሞተ በፍቅሩ ማለት ነው አሁን እኛ ለቋንቋ አስብ ለቋንቋ የሞተን ነው አለ አሁን አልታረድም ብሎ እንደበግ ከሚታረደው ብሎ አገሩን የለቀቀ ሌላ አገር ይሄዳል እየሸሸ የመጣ ነው ለምን ይሄና ስለዚህ ለየተኛው ሰው ነው ነገ የተኛው ብሔሪውን መርከቡ የሚሰጥለት እንደነው ወይ የነብር ይሁን ወይ አንተ ይሁን ወይ ማን ይሁን አይታወቅም ለኖ መርከቡ ሲሰጥ በብሔር ተዋክቶ ነው ወይስ በሰውነቱ ነው በጣም እቺን እንግዲህ በሰውነቱ ከሆነ እኛ ሁላችንም ነገ ፈጣሪ መርከቡን እንዲሰጠን ብንጸልይ ይሻላል ከምንጋፋ ማለት ነው ይሄ በጣም እና ለማለት የፈለከው እንደው ያልሰራነውን መሬት የኛ ነው አንበል ሁሉም የጋራችን ነው መርጠን ባልተፈጠርንበት ዘር ላይ መኩራትም ማፈርም አይገባም ከዛ ይልቅ ሰው ስላረገን ደስ ሊለን ይገባል መሰለኝ ይገባል ስለዚህ ይሄ ከሆነ እኛ አሁን ከምንከፋፈለው ያው ሰዎች ሲመራመሩት የመጣ ነገር ነው ይሄ ክፍፍሉም አሁን በቅርብ በተለይ ከ97 ወይም ከኢትዮ ኤርትራ ጦርነት በኋላ ነው የበለጠ የባሰ እስከ ሰፈር ደረሰው ወደ ቀበሌ ወረደ የአንዱ ቀበሌ የኛ ያ ቀበሌ ነው ሲል ከዚህኛው የተገነጠለው በቃኛ ጋር ከሄደ አይገባውም የራሱ ጉዳይ የራሱ ልጅ እኮ እዛ አለ ኢየሱስ ከዘኛውም ልጅ እዛ አለ እንዲ ሲብጥር ነው ሰው ያን አሁን የተፋታን እንደዚህ ከምናረጋው ላንተ የተቆጠረች ቀን አለች በዛች ቀን ሞት አይቀርም ምርጥ ዘር አይደለም ምርጥ ዘር አሁን ከዚህ ብድግ ብሎ እንደ ኒውክሌር ሰማይ ደርሶ የሚመጣ ሰው ቢሆንም ነገሙ ሞቱ አይቀርም ቁንጫም ከመሬት ዘሎ ሰው ላይ ወይ የሆነ ነገር ላይ ነው የሚያርፈው አየር ላይ ይዘላል መጨረሻ ማርፎ አይቀርም ቁንጫ ሰው መጨረሻ ዘሎ ሞቱ አይቀርም ለዚህ ምድር እኔ አሁን ሙዚቃው ላይ ሙዚቃ አልለው ምን ያው እንደ መዝሙር ነው የሚወስደው ወይ ሙዚቃ እንደ መልእክት ነው ሙዚቃ አልለው መልእክት ነው ለሰዎች ወይኔ ምድር እኔ ካንቺ አንቺ ከኔ ይላል ምድር እኔ አፈር እኮ ነው ካፈር ነው አንሰው እንጨት አልቆረጠም ፈጣሪያችን እኛን ለመስራት ካፈር ላይ በራሱ ጥበብ ሰራ ይፋለ ከዛ በኋላ ነው እኛ ሰው አፈር ነው ለኔ እሱ በሰማይ ከፍቷል ለኔ በረከት ቅርብ ኖርኮ አንተም ሰፊ ትዘጋል እዚጋም ቆመ ቢሆን ትዘጋል ለኔ የተከፈተውን በረከት እኔም ያንተ የተከፈተውን ዘጋል ቅርብ ስላ ያንተ የሁላችንም ፈጣሪ ሰማይ ላይ ነው አስቀመጠልን ክብር ያንን የምናየው ነገ ምድር ላይ በሰራነው ነው
አሁን ዘፈኑ ላይ ዘራ ያጸድቅኝ የሚድር ስራ እንጂ በሰማይ ዘር ለየናውን እነዚህ ሙሉ ህዝብ የነ ዘመድ ቢሆኑ እነ ሲሞት ፈጣሪ የኛ ወንድም ነውና ማረው በቀኝ እጅ አስቀምጠው ማረው ወይም ደግሞ መልስልን ማለት አይችሉም። ሺህ ዘመድ ቢኖረኝ ማለት ስራ ነው በቃ የኔ ስራ ነው። እዛ በግራም ሆነ በቀኝ ሲኦልም ሆነ ገነት የሚያስቀምጠኝ ስራ ነው። ስለዚህ መልካም ነገር እንስራ። መልካም ነው መስራት አለ። ዋው ይሄ እውነት አሁን ከተማ ስትመጣ የሚያጓጓህ ነገር የለም አለ። ምን አለ? ለምሳሌ ከተማ ውስጥ አሁን ስትመጣ ያው እንደዚህ ቤቶች ምናምን ተሰርቶ ስታይ አስፋልቱ ማብራቱ እንዲህ ምናምን ባቡሩን ስታይ በዛ በኩል መንገዱ ምን አለበት ገጠር እንዲህ በሆነ ትላለህ። ገጠር እንዲህ በሆነ ትላለህ። አግብተሃል? ስንት ልጆች አሉ? 2 ወንድ አለኝ፣ 3 ሴት ልጆች አሉኝ። 5 ልጆች አሉ? 5 አሉኝ። እግዚአብሔር ያሳድግልህ። ከዚህ ከሄድክ በኋላ ነው ያገባኸው? እዚህ እኔ ሰማሁት እዚህ አንድ ልጅ ወልጃለሁ አዲስ አበባ ስኖር። እዚህ ያለ ማለት ነው? እዛ ሲሄድ 4 ወልዳለሁ። ስለዚህ አጠቃላይ 5 ሆኖ ማለት ነው። እኔ ሰማሁት እዚህ መተህ ከጂንካ የአዲስ አበባን ህይወት ከለመድክ በኋላ ወደ ትውልድ መንደር ስትመለስ ፈሩ የአካባቢው ሰዎች፣ ቤተሰቦቹ ራሳቸው ግራ ገባቸው። እውነት ነው? እውነት ነው። ምን ነው? ጸጉሬን ያሳድጌ ሽፍታ ነበር የሚመስለው። እሺ ሽፍታ መጣብን አሉ? በቃ ጸጉሬ በጣም ያደገ ነበር፣ ሰውነት ነበረኝ። ሳዩኝ በቃ የሆነ በቃ ዘራፍ ነው ያ። በዛን ሰዓት ጸጉሬ ልውጥ የሚባል ስም ነበር። መጣው ትክክል ያው ጸጉሬም ተላውጧል። የራሴ ቤተሰብ የሚሸሽበት ወቅት ነበር። በዛ ሸሹ? እና ብዙ የተራብኩበት የተጠማውበት። ከዛ አንድ ቀን ያው ከፈጣሪ ጋር እግዚአብሔር ሆይ እስቲ ከሰው መሃል ሰው አርገኝና ሰው ይግረመው አልኩኝ። እውነት በርካ ነበርና በርካ ያው የተወለድኩበት አካባቢ ነው። እዛ በጣም ቤተሰቦቼ ጋር ሄጄ ብዙ ቦታ ዞሬ ቀን ሙሉ ዞሬ ደከመኝ። እሺ። እና ጊዮርጊስ ታቦት ነበረ። በቃ ጭንቅላቴ በቃ በጣም ስለተጨናነኩኝ ወንዶች በሚቀመጡት ትቼ ሴቶች በሚሰግዱበት ስግደት ነው ቀኑ። ሴቶች በሚሰግዱበት መጥቼ ቁጭ ብያለሁ። አንድ የተነበረችኝና ይለፍ የወንዶች ያ ነው በዛ ጋር ነው እና አልሰማትም። እኔ ብቻ የራስን ጥያቄ ልነግርህ። አንተ ፋክስ እያረክ ነው ወደ ላይ ነው። እሺ። ከዛ በኋላ ለካስ በዛ ሴቶች በሚቀመጡት ወንድ አይቀመጥም። እኔ እዛ እነሱ አጠገብ ቁጭ ብዬ ዝም ብዬ በቃ ያው ሲጋዬ ነው ቁጭ ያለው፣ ሀሳብ ሙሉ የለም። ሰው ይርቀኛል፣ ሰው ይፈረኛል። ለምንድን ነው እንደዛ? እኔ ሰው አይደለሁ እንዴ? እና ከሰው መሃል ሰው አድርገኝና ወይ በድህነቴ ከሆነ ሰው ይግረመው ብዬ ጸለይኩ። በትክክል ነው ሰማለኝ። በቃ ሰማ ወዲያው መልስ። በቃ ከዛ እኔም ቶሎ ይጣላ ነበር፣ እናደር ነበር። በጣም ያው ጥል ወዳለሁ በባህሪ ድሮ ተደባዳቢ እንደዚህ በቃ መጣላት እንዲናም ደስ ይለኛል። ከዛ በጸሎትና ስክን ያልከው? ከዛ በኋላ ለምን አሁን ጥሩ ነገር በቃ አይምሮዬ ማሰብ ጀመረ፣ መረጋጋት። ለምን እጣላለሁ ወንድሜ ነው ለምን ይደበድበዋለሁ የሚል ነገር መጣ። ከዛ ያን ያሰብኩ ሲሄድ ከዛ እየተረጋጋው ሲሄድ ስለሰው ማሰብ ጀመርኩ ማለት ነው። በቃ ማሰብ ማዘን ያልኩ በቃ ብዙ ግሩፕ ጸብድሮ ነው ወዳለሁ። አሁን ያንን ደግሞ የተወኩ ማየት ጀመሩ። አሁን በግሩፕ ነው የምታርሰው? አሁን በግሩፕ ነው የሚያርሰው። በግሩፕ ማርሰ ከግሩፕ ጠብ ወደ ግሩፕ ከወረድክ በኋላ ራስህን ፈልግ ያገኘው ሙዚቃው ላይ ነው። ሙዚቃው ደግሞ በጣም ከድሮ ጀምሮ ፈልግ ነበር። ሙዚቃ በጣም ይሰራ ነበር። ገርጂ እዚህ ስኖር እዚህ ቦሌ ቀበሌ እዚች ጋር አለች ማዞሯ ጋር እዚህ ወጣቶች ጋር ይሰራ ነበር። ጸረ ኤድስ ክበብ ምናምን እዛ ውስጥም አብዱኪያርና የቴዲ ሄጄ ና ብላኝ እሷ የምትለውን ይሰራ ነበር። እስኪ አስታውሰኝ። ሄጄ ና ብላኝ እሷ ሄጄ ላዩበቷን ሄጄ ወድጃት መጣው ሄጄ መንታይቷን የሚለውን ነበር። መንታ ወድጄ ማለት ነው? መንታ ወድጄ የአብዱኪያር መርካ ላ 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
አንተ ጋር ምንድነው 97 ኤፍኤም ላይ ይደውልልኝ ነበር እውነት አዎ አዲስ አበባን ግን አቋረጥከው አቋረጥኩኝ በእናትህ እንደገና ከላላ ጀምሮ Nobody can mix it up. Nobody can mix it up. Africa lens rojo fans left them bulan. Ukano patam bodo chuna suwas no them. Ethiopia zambazela ankuli na zo pepi di chila pazo padisaba pote people let you me. Akamu chila himahu kila business kuwale kuli locally mili peace kuli nezayela. Babuji no babuja ina disaba jam. መቼም ከገባው ቀን ከአገር ከመንደር ደስታ ነው የሚሰማኝ ገና ሳይ ጂንካ ነው ሰፈሬ ይሄ በጣም ነው ሙዚቃ ከዛ ነው ጀመርኩ ለማለት ነው ይሄኛውንም ዲሽታጌና ሲሰራ ያው በጣም ይመራመራለሁ እሺ አዳም ወንድሜ አሁን አዳምን አባታችን ነው የሚባለው በተለምዶ በአስተምሮ በትምህርት ቤተ ክርስቲያን አይደል በትኛውም ሰው አሁን አዳም አባታችን ነው የሚባለው አዳም ወንድሜ ለማለት የፈለኩት እንደገና እንክርዳድ የሚለው ላይም እንትኖች ጥያቄዎች ስለሚበዙ ነው አዳም ወንድሜ አንተም አዳም ነህ አዎ ወንድሜ ነህ እነሱም አዳምና የዋን ናቸው ይሄ ወንድሞቼ አጥንቴ ናት አንቺና አንቺ ማለት ሚስቴ ናት ሔዋን ያቺም ሔዋን ናት እሷም ሔዋን ናት አንቺን አጠገብ ካለች ሔዋንን ሚስቴን አንቺና ሔዋን አንድ አጥንት የወንዶችም የዘኛው ወንድ ያንተም ባለቤት ያንተ አጥንት ናት የኔም ባለቤት የኔ አጥንት ናት ስለዚህ ሴቶች የኛ አጥንት ናቸው ወደድ ይገባቸዋል ስጋችን ናቸው ስለዚህ ምንድነው ዘፈኑ ከድሮ ጀምሮ ከነበርኩት ህይወት ወደ ኋላ ሳልመልስ ወደፊት መምጣት ከጀመር ከሰው ጋር ተቀላቀይ ሰው ጋር መስራት ከሰው ጋር ይሄ ከተማኮ ሰው እዚህ ባይኖር ማንንም እዚህ አይኖር ጫካ ነው የሚሆነው እናው ለብቻ ከፍቶች እንኳን እኮ ብቻዋን ከሆነች አንድ ከፍት ሲመጣ ታስራ ከነበር ከፍት አይታ ትጮሃለች ምንም እንድትስብ አልተደረገችም እንግዲህ ከፍትና ሳር ትበላለች አንተ በመጎተት ነው የምትለው ግን የራሷን ሰው ስታይ ድምጽ ታሰማለች እኛ ለምንድን እናው ጫካ ውስጥ አንድ ብቻው ነው የሆነ ሰው ሄዶ ቤት ሰርቶ ቁጭ አይልም ይፈራል ሽፍታም እኮ በጣም ይፈራል ስለዚህ ጫካ ውስጥ ብቻችን ወይ በጣም እናስቸግሩ ሰዎች እኔም ኮንኩ ልሂድና እስኪ ጫካ ብቻ ይልሞክር የሚጠቅም ኮን ሰው ካለቀ ጫካ ይቀራል አዲስ አበባም ሳምንት ኃይል ሰው ሁሉ ወደ ቤት ሲገባ ከሆነ ኮሮና ጊዜ ኮሮና ሙዚቃ ለመስራት መጥቻለሁ እዚህ መተ ነበር ብቅ ያልክ ትሄዳለህ ብቅ ያልክ ሄዳለሁ ያያው ትሄዳለሁ እና ጭር ብሎ ነበር ጫካ ሆኖ ነበር ጸጥ ብሎ ሰው አይገባም እዚህ ጋር ምጽዋት የሚጠይቀው ደግሞ እጅ ጠብቆ እኛን ስንንቀሳቀስ ይጠብቃል እሱ ለሱ ከተማ ስንወጣ ያዘነው ልብ ይራራው ጥሎለት ሲያልፍ ደስ ይላል እሱም ተመስገን ይላል ኮሮና ለሱ ጭምር እንዱም ለኛ አይደለም ለዛ ለኔ ቢጤ መገናኛ ላይ ቁጭ ብሎ ባዶ ገላው እንደዚህ ፀሐይ ሰዓት ፀሐይ የሚጋርፈው ዝናብ ሰዓት ውርጩ የሚጋርፈው ባዶ ገላው ከአካል ሰይጣን እኮ ያመጫወተብን እሱንም ደግሞ በጸሎት ሳንመለስ ይባስ እንደገና እርስ በርስ እንድንፋጅ እንድንብላላ እንደ በአጠቃላይ ፍቅር ያዋጣናል አሁን ያለን ብቸኛ አማራጭ እሱ ብቻ ነው ዲሽታጊና በድጋሚ እንዴት ነው ታሪኩ ጋንሲስ ከሰይፉ ቤቤስ ጋር ቆይታ አደረገ በነገራችን ላይ ታሪኩ ጋንሲስ ማለት መጥፎ ነገር መተው ማለት ነው በቃ ይቅር ደግ ብቻ ያባቱ ስም ራሱ ትርጉም አለው ደስ የሚል አዲሱ ዜማህን በዳንስ ዲሽታ ትወዳደራለህ ከኔ ጋር እንሞክር ችግር አለ እንደውም በሱ እንሰነባበት እሺ ያው ዲጄ ሄኒኬም አለ እሺ እስኪ እኔ እንዳየው የታል ታዲያ አረ እንዴት ነው ያው ያሳየ ይሄ ነው መቼ ርቀታችንን መጠበቅ ነው እዛ ጠጋ ብለን ባየር ላይ ሄዳለሁ እንደዚህ
ሰይፉ በኢቢኤስ የዚህ ሳምንት ልዩ መዝናኛ ዝግጅት የሚመስል ነበር። በያላችሁበት ጥሩ ጊዜ ተመኘን። ለታሪኩ እንዴት ነው? ታሪኩ ከቅኝት ባንድ ጋር ሰይፉ በኢቢኤስ ላይ ራሱ ታሪኩ ይሄን ዜማ መድረክ ላይ ይጫወተዋል። በያላችሁበት ሰላማችሁ ይብዛ። ቢዩቲ ባይ ጆሲ ቨርጂኒያ ሜሪላንድ እና ዲሲ ያላችሁ ስለ ውበታችሁ የምትጨነቁ በእውቀትና በልምድ የበለጸጉ ባለሙያዎች ግንባር ፈጥረው ቢዩቲ ባይ ጆሲን ከፈቱላችሁ። ቢዩቲ ባይ ጆሲ የሜካፕና የፀጉር ሥራ በማንኛውም ጊዜና ቦታ ይሰጣል፣ ያሳምራል፣ ያስውባል። የሚገርም ሂውመን ሄር በተመጣጣኝ ዋጋ ያከፋፍላል። ልጆቹ ሴት ሆኑ ወንድ እኛ ጋር መጥተው በስታይል ፀጉራቸውን ይሰራሉ፣ ይቆረጣሉ፣ ያምራሉ። ፀጉራቸውን በቀለም ማሳመር ለሚፈልጉ ማን እንደ ቢዩቲ ባይ ጆሲ ሙሽራም እንፈሽናለን። ስለ ውበቱ በፀጉር ሥራና በሜካፕ ሙያ የተመሰከረላቸው ባለሙያዎች ሁሌም በፈገግታ ይጠብቁዎታል። በማንኛውም ሰዓት ቢመጡ መስተናገድ ቢችሉም በቀጠሮ ቢሆን ደግሞ ይመረጣል። ቢዩቲ ባይ ጆሲ ለትራንስፖርትና ለፓርኪንግ ፍጹም ምቹ የሆነ ቦታ ላይ እንገኛለን። ቢዩቲ ባይ ጆሲ